ምን አይነት ጉር ነው በፈጣሪ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። በጣም አወዛግቢ ነገር ውስጥ ነው የገባነው እውነት ለመናገር በጣም ማለት እኔ እንጃ ማለት እዚህ ጋር ለማን እንደመፍረድ ማለት ለማንኛው ወገን መፍረድ እንዳለብን ራሱ በጣም ግራ ያጋባል። አሁን ለሀይሚ ነው ወይንስ ለከበደ ነው አሁን መቆም ያለብን? ስህተቱ ሀይሚ ጋ ነው ወይስ ከበደ ጋ ነው የሚለው ነገር በጣም ግራ ያጋባል። ቤተሰብ እንግዲህ ሀይሚዬና ብሩኬ ትናንትና ጠፋ ብለው ነበረ። ያው የጠፉበትንም ምክንያት ተናግረዋል። እነ በሬው ላም ወለደ ግን ብዙ ነገር ሲሉ ነበረ። ነገር ግን ሀይሚ ያው ከልጁ አልተመቸውም በስራ ምክንያት ያው ባለመመቻቸት ነው የቀሩት ትናንትና ላይ። ዛሬ ሁሉንም የቀሩበትንም ተናግራለች። ሌላው ነገር ደግሞ እውነታውን ሁሉንም ነገር ለብሩኬ በትህትናና በትዕግስት ማስረዳት አለብኝ የተፈጠረውን ነገር ብላ እንግዲህ ብሩኬንም ጠርተው ሁሉንም ነገር ግድ ነው መናገር ማለት ነው። አሁን እዛ ጋር ባለፈው ለታ ነገሩ እንደተጀመረ በስነ ስርዓት አላወሩበትም ነበረ። ብሩኬንም በጣም አወዛግቦት ነበር በሰዓቱ። ሂጂልኝ ታጠገቤ ብሏት ነው ካጠገቡ ያባረራት። ብዙም አላወሩም። ትንሽ ደቂቃ ነው ብሩኬ ያወራው እንደመጣ። ከበደና ሀይሚዬ ነበሩ በሰዓቱ በጣም ሲከራከሩ የነበሩት። ነገር ግን የተፈጠረውን ነገር ደግሞ ሀይሚዬ ለብሩኬ ማስረዳት አለብኝ፣ የኔ ጉዳይ ብቻ አይደለም ብሩኬንም የሚመለከተው ነገር ነው በማለት ዛሬ ሁሉንም ነገር አስረድተዋለች። ሁሉንም ማለት ነው። ነገር ግን ዛሬም ያው ነገሩ ሊያግባባቸው አልቻለም ብሩኬንና ሀይሚን ማለት ነው። ምን መሰላችሁ ቤተሰብ የተፈጠረው ነገር ብሩኬ ጋም ልክ ነው ትንሽ፣ ሀይሚም ልክ ናት በእኔ ማለት ነው። እንግዲህ የእናንተ የራሳችሁ ሀሳብ ለራሳችሁ ሊኖር ይችላል። ምንድን ነው እኔ በሰዓቱ ቀለበት ሲያደርግልኝ ጓደኞቹም ስለነበሩ እነሱን ሼም እንዳይዛቸው በማለት ነው እንጂ እኔ ቀለበቱን እንዲያደርግልኝ ፈልጌ አይደለም። ለሱ ክብር ስል ነው። አያችሁ ብዙ ጊዜ ሀይሜን የሚያጠቃት ምን መሰላችሁ? አንደኛ ለሰው መኖር፣ ሁለተኛ ደግሞ ሰው እንዳይቀየም የምትለው ነገር፣ ለሰው የምትከፍለው መስዋዕት እሷን መስዋዕት ያስከፍላታል። አንድ ነጥብ እዚህ ጋር። ሌላው ነገር ደግሞ ብሩኬን ያናደደው ነገር ምንድነው? እንዴት ለሰው ብለሽ ማለት ለነሱ ክብር ብለሽ ወይንም ሰው ይቀየመኛል ብለሽ እንደዚህ አይነት ትልቅ ስህተት ትሰሪያለሽ? ይሄ እኮ ታስቦ የሚደረግበት ነገር ነው። ከሱ ጋር ደግሞ የረጅም ግንኙነት የረጅም ጊዜ ግንኙነት ጓደኝነት ምናምን ሳይኖራችሁ እንዴት ቀለበት ለማሰር ደረጃ ልደርሱ ቻላችሁ? ሀይሚ ደግሞ ኖ እኔ ይሄንን ነገር ላደርገው አልፈለኩኝም፣ በድንገት የተፈጠረ ነገር ነው፣ አስቤበት አይደለም ነው እያለች አለችው። ነገር ግን ብሩኬ ደግሞ አሁን ላይ ምንድነው ይሄም ሆነ ያ ልጁን ይቅርታ መጠየቅ አለብሽ። ስህተቱ አንቺ ጋ ነው። ለሱ ጓደኞቹን ላለማሳፈር ብለሽ ያደረግሽው ነገር እሱን ጎርቶታል። እንደሚጎደው ደግሞ ማወቅ ነበረብሽ ከማድረግሽ በፊት። አያችሁ ማለት አሁን ለምሳሌ እዛ ጋ እሱ ተንበርክኮ ቀለበት ላያደርግልሽ ሲላት በጓደኞቹ ፊት ጥላው ብትሄድ ሴት ናቀችው፣ ረግጠው ሄደች ምናምን ብዙ ይሆናል ይባላል። ያችን ክብር ለመሸፈን ስትል እሺ አለችው። ሀይሚም ልክ ናት፣ ለልጁ ክብር ስትል ነው። ብሩኬ ደግሞ ልጁን እንደጎዳችሁ ነው የተረዳችሁ። ስለዚህ ወንድ ልጅ ነው፣ ይቅርታ መጠየቅ አለብሽ። እዚህ ጋር ስህተቱ ያንቺ ነው የብሩኬ ሀሳብ። ሀይሚ ደግሞ እኔ ለሱ ክብር ስል ለጓደኞቹ ፊት እንዳይዋረድ በሚል ለክብሩ ስል እንጂ ያን ቀለበት የተቀበልኩትኝ። ቀለበት ደግሞ ትዳርን አያስርም። አው ቀለበት ብቻውን ትዳር አይሆንም ማለት ልባቸው በፍቅር ታልታሳሰረ ቀለበት ስለተደረገ ምን ትርጉም የለውም። ቀለበት ምንም ነው። ምናልባት ትዳርን ወይንም ፍቅርን ለማጥበቅ የሚታሰር ነገር ነው ቃል ኪዳን። እኔ ምንም ስላልደረስኩበት ስለዚህ ብዙ ማብራሪያ መስጠት አልችልም። እና ልክ ናት ሀይሚ ዝጋ ብቻ ብዙ ያወዘጋግባል ውዶቼ፣ በጣም ነው የሚያወዛግበው ማለት አሁን ሙሉ ለሙሉ እሱ ልክ ነው ለማለት። ሌላው ነገር ደግሞ እሱ ለምን ዛሬ መጣ? እስከ ዛሬ የት ነበረ? ልጅቷ ቀለበቱን አላሰረችውም፣ ጣቷ ላይ አላኖረችውም። በሰዓቱ ቀለበቱን ተቀበለችው እንጂ አውጥተዋለች አይደለ? እስከ ዛሬ የት ሄዶ ነው ዛሬ የመጣው ይሄን ነገር ለመበጥበጥ? እሷ ብሩኬ ሰሞኑን አዲስ ነገር አለ ምናምን ነገር ስላለ ያንን የነሱን ነገር ለመበጥበጥ አስቦ ነው
እኔ እንደሚመስለኝ እንደው ብሩኬ እንኳን ይሄ እንደዚህ ላደርግ ነው ብሎ አዲስ ነገር ያለውን ተናግሮ ቢሆን አስቡ የሚፈጥረውን ችግር ማለት ነው። ብሩኬ አሁን እኔ ብናገር ችግር ይፈጥራልና ሲዝም በይ ሰዓቱ ሲደርስ አብረን የምናይ ይሆናል ምናምን ነገር አለ፣ አዲስ ነገር አለ ስለተባለ እሱን ሳይጨርሱ ይሄ መጣ። አሁን ችግር ፈጣሪ ማለት ነው። እስከ ዛሬ የት ሄደ ነበር ከበደ? ለሀይሚ ቀለበት አሰርክላት፣ ቀለበቱን አስረህላት ተጣቷ አላኖረችውም አይደለ? ስለዚህ አትፈልግህም፣ እንደማትፈልግም ደጋግማ ነግርሃለች፣ ይቅርታም ጠይቃለች። አሁን ሁለተኛ ለምን ወደ እሷ ህይወት መጣክ? እዚህ ጋር የእሷን ደስታ ለማበላሸት እንጂ እና ስተቱ እንደውም ከበደ ጋ ነው ያለው እንጂ ሀይሚ ጋ አይደለም። ለምን ይቅርታ ጠይቀዋለሁ ብላለች። ይቅርታ ተጠየቀችው፣ እሱ ለምን መጣ አሁን የእናንተን ህይወት ሊበጠብጥ እንጂ። እና ብሩኬ ራሱ ልትነቃ ይገባዋል። ልጁ የመጣው አንተንና ሀይሚት ለማጣላት እንጂ እውነት እሱ ጋር ምንም ፍቅር እንደሌላት ሀይሚ እንደማታፈቅረው እንደማትፈልገው ያውቃል ጠንቅቆ። አሁን አንተንና እሷን ለማለያየት ስለሆነ የመጣው ስለዚህ አንተ ልትነቃበት ይገባል፣ ልታስብበት ይገባል። ሀይሚ ላይ ምንም ጫና መፍጠር የለብም። ይቅርታ ጠይቂ ምናምን ነገር አያስፈልግም። እንደውም እሱ ይቅርታ ይጠይቃት። ህይወቷን ሊበጠብጥ የመጣው እሱ ነው። ለሱ ክብር ብላ ለሱ ክብር ተጨንቃ ያን ቀለበት ስለተቃበለችው ከጓደኞቹ ፊት እንዳይዋረድ ብላ ቀለበቱን ስለተቃበለችው አፍቅረው አይደለም፣ ነግረዋለች አይደለም፣ ይቅርታም ጠይቀዋለች። ለጓደኞቹ ክብር ስል ነው ብላ ነገረችው አይደለም። ስለዚህ ምንም ማተካራ መፍጠር የለብህም። ወለም ዘለም ሳትል ከህይወታቸው መውጣት ነው ያለብክ። እና ብሩኬም ንቃ ዝጋ ማለት ነው። ሁለታችሁን ሊበጠብጥ ሊያጣላ ነው የመጣው እንጂ ሀይሚ እንደማታፈቅረው ቦታ እንደሌላት እንደማትፈልገው ያውቃል ጠንቅቆ። ሀይሚ ደግሞ ለአንተ ቦታ እንዳላት ታውቃለህ። ስለዚህ ይሄንን ደግሞ ይቅርታ ጠይቂው ብለህ መከራከር ሳይሆን በቃ እንደውም አንተ ከበደ ከህይወታችን ውጣ ብለክ ከበደን ነው ማስወጣት ያለብህ። አሁን ሚዛናዊ እንትን ማዳመጥ ያለብህ ሀይሚንና ሀይሚን ነው እንጂ ይሄ ሰውዬ አትስመው። ይቅርታ ጠየቀችው አልጠየቀችው ምንም የሚፈጠር ነገር የለም እሱ ጋር ማለት ነው። ምንም የሚያመጣው ነገር የለም። ይቅርታ ተጠየቀ አልተጠየቀ አንድ ጊዜ ይቅርታ ጠየቀች ነው እንዴ? እሱ ምን ሊፈጥር አሁን መጣ? ለምን እስከ ዛሬ ድረስ አንዳንድ ሰው ማለት ነው ቤተሰብ የሆነ ደስተኛ ስትሆኑ ደስታችሁን ለማበላሸት የሆነ ሰዓት ጠብቆ ይመጣል። እሱ ሲጀመር ይችን ቀን ጠብቆ ነው ያኔ ያችን ስህተት የፈጠረው እንጂ እሷ መጀመሪያው እንደማታፈቅረው እያወቀ ቀለበት ተጓደኞቹ ፊት ምናምን ነገር ለሷ ማድረግ ለምን አስፈለገ? ሀይሚ ምን አለች? ሀይሚዬ ይሄንን አታደርጊውም ብላችሁኛል፣ በሰው እርግጠኛ መሆን አይቻልም ብላለች። ልክ ናት። በእኔ እናንተ እርግጠኛ መሆን የለባችሁም። ለምን እኔ ያንን ነገር ተግባራዊ ሳደርገው ካላያችሁ በስተቀር እርግጠኛ እንድትሆኑብኝ በማንኛውም ነገር እኔ አልፈልግም። እና ሀይሚ በዚህ ንግግሯ በጣም ተስማምቻለሁኝ። በሰው እውነት ነው እርግጠኛ መሆን አይቻልም። ነገር ግን አሁንም ቢሆን እርግጠኛ ሆነን የተናገርንብሽ እርግጠኛ የሆንንብሽ ሀይሚዬ የሴት ጓደኛ የለኝም ስላልሽ ነው። የሴት ጓደኛ እንኳን የለኝም ስላልሽ ነው። እንኳን የወንድ ፍቅረኛ ደግሞ ኖሮሽ ያለፈ ህይወት ለብሩኬ ምንም ነገር እንደማትደብቂው ስለምንተማመንብሽ ነው እንጂ እርግጠኛ የሆንንብሽ። ነገር ግን በሰው እርግጠኛ መሆን አይቻልም። እውነት ነው። በማንም ሰው እርግጠኛ መሆን አይቻልም። የሰው ልብ ማለት ያልተነበበ መጽሐፍ እንደማለት ነው እንዴ? እና ልብ ተከፍቶ አይታይም። ስለዚህ አንቺ ደግሞ ያንን እውነት ታደርጊዋለሽ ብለን አናስብም። ሆኖም ከሆነ ያለፈ ታሪክ ነው፣ አልፏል። ሆኖም ከሆነ ከቡርኬ ጋር ሆነሽ አይደለም ይሄን ነገር ያደረግሽው፣ ያለፈ ታሪክ ነው። ማንም ለአንቺ ሊቀየምብሽ አይችልም። እንደውም በከበደ ነው እኛ የምንፈርደው። ለምን እስከ ዛሬ የት ነበረ? ለምን አልመጣም? ዛሬ ነው እንዴት እዚህ ያልሽው? አንቺ ከበደ ነው ጥፋተኛ፣ ሊወቀስም ሊረገጥም